የዌስት ሚኒስትር የእምነት መግለጫ 1643 እስከ 46 ምዕራፍ 2 ስለ እግዚአብሔርና ስለ ሥላሴ ምዕራፍ 2 አንቀጽ 1 እውነተኛና ሕያው የሆነ አንድ አምላክ ብቻ አለ። እርሱም በባህሪውና በፍጹምናው ወሰን የሌለው እጅግ ንጹሕ መንፈስ የማይታይ አካል ወይም የአካል ክፍሎች የሌሉት የማይለወጥ ታላቅ ዘላለማዊ በሰው አእምሮ የማይመረመር ሁሉን ቻይ እጅግ ጠቢብ እጅግ ቅዱስ ፍጹም ነጻ ፍጹም የበላይ በማይለወጥና ጽድቅ በሆነው ምክሩ በሁሉም ነገር ለራሱ ክብር የሚሰራ እጅግ አፍቃሪ ቸር መሐሪ ታጋሽ በመልካምነትና በእውነተኛነት ባለጠጋ የሆነ አመጽን ኃጢአትን መተላለፍን የሚምር አጥብቆ ለሚፈልጉ ዋጋን የሚሰጥ ይህም ሲያደርግ እጅግ ትክክለኛ በፍርዱም አስፈሪ ኃጢአትን ሁሉ የሚጠላ በምንም መንገድ በደለኛውን ንጹሕ ነው የማይል ነው። አንቀጽ 2 እግዚአብሔር ሕይወት ክብር መልካምነት ብጽዕና ሁሉ በራሱና ከራሱ አለው። በራሱና ለራሱ ብቁ ስለሆነ ከፈጠራቸው ፍጥረቶች ምንም አይፈልግም። የራሱን ክብር በፍጥረቶች ውስጥ በፍጥረቶች ላይ በፍጥረቶች በኩልም ይገልጣል እንጂ ከእነርሱ ምንም ክብር አይወስድም። እርሱ ብቻ የህላዌ ምንጭ ነው። ሁሉን ነገር ከእርሱ በእርሱ ለእርሱ ነው። በሁሉም ላይ እጅግ ሉዓላዊ የሆነ ስልጣን አለው። ደስ ያሰኘውን ሁሉ በእነርሱ በኩል ለእነርሱ በእነርሱ ላይ ያደርጋል። በፊቱ ሁሉም ነገር የተከፈተና የተገለጠ ነው። እውቀቱም ወሰን የለውም። ስተት የሌለው በፍጥረቶቹም የማይደገፍ ስለሆነ በእርሱ ዘንድ አጋጣሚ ወይም ድንገት የለም። ምክሮቹ በስራዎቹና በትእዛዞቹ ሁሉ እጅግ ቅዱስ ናቸው። ከመላእክትና ከሰዎች ከሌሎችም ፍጥረታት ሁሉ አምልኮን አገልግሎትም ወይም ታዛዥነትን በፈለገው ጊዜ ይጠይቃቸዋል። አንቀጽ 3 በእግዚአብሔር አንድነት ውስጥ በባህሪ በኃይል በዘላለማዊነት አንድ የሆኑ ሶስት አካላት አሉ። እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ናቸው። አብ ከማንም አይደለም ከማንም አልተወለደም አልሰረጸም። ወልድ ከዘላለም ከአብ የተወለደ መንፈስ ቅዱስ ከአብና ከወልድ ከዘላለም የሚሰርጽ ነው።